በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምህንም እንዴት ስለሆነ አንተ እና ኤፍሬም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ደግዬ ነኝ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት የአብርሽንና የሩታንና የአብርሽ ወንድም ታላቁ ነው። እንግዲህ እነሱ እንግዲህ ዛሬ ደግሞ የአብርሽ ወንድም ታላቁ የት ገባ እያሉ በጣም ብዙ ሰዎች እንግዲህ ስለ አብርሽ በኮመንት እየጠየቁ ነበረ። አብርሽ እንግዲህ ብዙ ሰዎች በሀብሉ ላይ ነው እየተደገመበት። ለምንድን ነው ከሀብሉ ላይ ቤተሰቦቹ የማይፈቱለት? የእሱ ቤተሰቦችስ የት ነው ያሉት? በሚባል ሁኔታ እንግዲህ በጣም ሁሉም ሰው በኮመንት እየጻፈ ነው። ብዙዬ ከትላንት ወዲያ መታ ከቤት እንዳባረራትና አላወልቅም ብሎ እምቢ ብሎ እንደሄደ ነው እንግዲህ እየተነገረ ያለው። በአይናችንም አይተን ነበረ ማለት ነው። ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ዛሬ ሄርሜላ በጣም ተከታተለችው። ለምንድን ነው ሄርሜላ ከፈለገው ሰው ጋር አብርሽ ለመኖር ፍቃደኛ ነች። እሷ ግን አላወቀችም ነበረ። በሰው ትዳር ጣልቃ ገብታ ገባ ብላ እንግዲህ ያደረገችውን ነገር በሚመለከታት ሁኔታ ስለዚህ አንቺ ለምንድን ነው እንደዛ ያረግሽው የሚላት ያኔ የለም ነበረ። ነገር ግን ስለዚህ እንደዛ ባትልም እሷ በአብርሽ የመጣባትን ጤናም አጣው እያለች ሆስፒታልም ወድቅ ያለው እኔ ሆስፒታል ውስጥ ነው ያለሁት። ትላንትናም መቶ አይቶኝ ምንም አይደለም ያረገኝ። ኤፍሬም ደግሞ ወንድሙ ዛሬ በጣም እየወቀሰው ነው። እሷ እንደዛ እያረጋት አንተ ደግሞ ለምንድን ነው ና እንሂድ። እሱ ጤነኛ ቢሆን ኖሮ ኤፍሬም ትቶኝ ሄደ አይልም ነበረ። ነገር ግን ወንድምህን ምን ለማድረግ አስበህ ነበረ? ወንድምህን እንዴት ለማድረግ ስላሰብክ ነው እንደዚህ የምታረገው ብላ እንግዲህ ብሎ ዴትም ሲያነጋግረው ነበረ። ነገር ግን ይሄንን ሀብሉን እበጥሰዋለሁ ወይስ አቁመዋለሁ በሚል ሁኔታ ነገሮቹ እንግዲህ በጣም ከባድ እየሆኑና በጣም ነገሮቹ እያካበዱ እስከሆኑ ድረስ ስለዚህ እንግዲህ ለምንድን ነው እንደዚህ የሚያረጉት ማለት ነው። ስለዚህ በመካከሉ አብርሽ እንግዲህ ሌላ ህይወት ውስጥ እየገባ ነው። በእርግጥ እየተደገመው ድግምት እስከሆነ ድረስ አብርሽንም ለመመለስ በጣም ለሱ ሊያሸግረው ነው። ሄርሜላ ደግሞ እንግዲህ ሩታ እንደምትፈልገውና እንደማትፈልገው መጀመሪያ አሳይታ ይሄ ልጅ በመካከላቸው እልህ ስለያዛቸው እልሃቸውን እሱ ላይ በመወጣት ስለማይችል ይሄ ልጅ የራሱ ቤተሰቦች አለ። ኤፍሬምም እንግዲህ ምንም አድርጎ አይደለም፣ በወንድሙ ቀንቶ አይደለም፣ በወንድሙ ምንም አድርጎ ሳይሆን ወደ ቀድሞ ትዳሩ እንዲመለስና ደህና ሰው እንዲሆን በሚያሳየው ሁኔታ አንድም ሰው ወንድሙ ወይ አብዶ ወንድሙ ወይንም ቀልብ አቶ ለወንድሙ እጁን የሚያጨበጭብና ልቦና የሚሰጠው በቃ በደስታ የሆነ አንድ እህታችን አንድ ወንድሟችን ህይወቱ እንደዚህ አይነት ህይወት ውስጥ ሁለመናው ሲገባበት እኛ ደስ የምንልበት ምክንያት ያለን አይመስለኝም። ውድ ተመልካች ኤፍሬምም ወደ ራሱ እንዲመለስና ወደ ደስታው ወደ ቀድሞ ፍቅረኛው ከልጁ እናት ጋራ እንዲኖርና እንዲመለስ ብቻ ነው። ለዛ ብቻ ነው እንደዚህ እያደረገው ይመስለኛል። ነገር ግን ኤፍሬም በጣም ግራ ስለገባው ነው እንጂ ይሄ ነገር እንደዚህ በማድረጉ ይሄ ነገር ትልቅ ኃጢአት እንደሆነና
ትልቅ ችግር እንደሚያመጣ ሊያውቀውም ይችላል። ችግሩ ከየት ወዴት እንዴት ነው የሚፈታው? ችግሩ ለምንድን ነው በዚህ ሁኔታም የመጣው በሚል ሁኔታ ነገሮቹ በጣም ከባድ ስለሆነበት ሩታን ብዙ ነገሮች ከሩታ ጋራ አብረው ስላሳለፉና ሩታ ምን ሆነች፣ ሩታ ምን ጎደላት በሚል ካሁን በፊት በጭውውት ጀምረን እዚህ ደረጃ የደረስነው በሩታ ሰበብም ነው በሚል እሱ አስተውሎ ነበረ። ነገር ግን ነገሮቹ ኤፍሬም እንዳሰቡ ሳይሆን ኤፍሬም እንግዲህ ሄርሜላንም አይፈልጋትም ነበረ። ሄርሜላ እንግዲህ አሁን ከነገሮቹን ከምታቀጣጥል ስድ ሰው ስለሆነች ነው እንጂ ልጁ እንግዲህ ወንድሙ ነው። ወንድሙን እንደዚህ ያደረገ ወንድሙ ለምንድን ነው ወደ ሄርሜላ ወደ ሩታ መመለስ የፈለገው ብላ ቆማ አላስተዋለችም። ነገር ግን እሷ ቆማ ስላላስተዋለች ነገሮቹ በጣም ከባድ እየሆኑ ስላየች ነው። ስለዚህ እንግዲህ ውድ ተመልካች ሄርሜላም እስከ ቤት ድረስ ወንድሙን ይዛ መምጣቱ እሷ አግብታው አብራ ኖራ የወለደችው የልጇን አባት ልትጎዳ አልቻለችም፣ አትችልም። ስለዚህ ምክንያቱም እዚህ ጋር የልጇ አባት እስከሆነ ድረስ እሷ ደግሞ ሄርሜላ ማን ስለሆነች ነው ሄርሜላ እኔ እሱ ባለቤቴ እስከሆነ ድረስ እኔ እሱን የምጎዳበት ምክንያት የለኝም ብላ ራሷን አሳመና ራሷን የምታወራበት ምክንያት ምንድን ነው ያለው ነው እኔ የማስበው ማለት ነው። ስለዚህ ሄርሜላ አሁን አወኩ ማለቷን እስከ አሁን ድረስም ማቆም አልፈለገችም ወይ ነው የኔ ትልቁ ጥያቄ። ስለዚህ ይሄንን ነገር ብታቆምና ይሄንን ነገር አስተውላ ለወደፊቷ ህይወቷ ራሱ አብርሽን እንዴት አርግታ ነው የምታኖረው ነው ሄርሜላ የኔ ትልቁ ጥያቄ ማለት ነው። ከዚህ ህይወት ውልቅ ብላ ወጣ የራሷን ህይወት ወንድ ደግሞ እሱ ብቻ እስካልሆነ ድረስ ወንድ ደግሞ ሞልቷል ከሌላ ወንድ ጋራ የራሷን ህይወት ብትመራ ይሻላል። ይሄ ግን በጣም ነውረኛ፣ ሁላቸውም ነውር የሚያደርጉት ነገር ነው። ካሁን በፊት እኔ የሩታ የአብርሽ ወንድም ደግሞ ሩታ ካሁን በፊት አብርሽ አይንሽንም ማየት አይፈልግም፣ ከአንቺ ጋራ መነጋገርም አይፈልግም። ስለዚህ አንቺ አሁን አብርሽን ምን አድርግሽው ነው? እንዴት አድርገሽው ነው አብርሽ እንደዚህ ዝም አንቺን ልል የቻለው? ስለዚህ ካሁን በፊት እኮ አንቺ የሆነ ነገር ካላደረጋችሁ ምክንያታችሁ ምንድን ነው? እኔ ወንድሜን የእሱ ምክንያት ማወቅ እፈልጋለሁ። ችግሩ ምንድን ነው በሚባል ሁኔታ ቤትም ዛሬ እየጠየቃት ነው። እኛ ስለ ጤንነቱም እየጠበቅነው ነው። ጤንነቱ ምንም ችግር የለበትም። ጤንነቱ በጣም አሪፍ ነው። ነገር ግን እናንተ ምን ፈልጋችሁ ነው? እናንተ ምን ፈልጋችሁ ነው እንደዚህ ማድረግ የምትሞክሩት? ስለዚህ እሱ ሙሉ ጤንነቱ ነው። ሩታ የልጅሽን አባት በሰላም እንዲኖርልሽ አትፈልጊም ወይ እያላት ነው። እንግዲህ ሩታ ደግሞ ስለ ሰው ቀድጄ ልልበሰው እያለች ነው። እኔ እሱን ደግሞ ምንድን ነው ያረኩት? እያበላሁት እየቀለብኩት እየኖረ ነው በአይምሯ ውስጥ እያሰበች ያለችው። ነገር ግን ምንም አደረግሽው ምንም አላደረግሽው አይደለም። አብርሽ እንደ ድሮ አይደለም። አብርሽ እንደ ድሮ አይደለም። ወደ ቀልቡ እንዲመለስ በእንደዚህ አይነት ሁኔታ አብርሽ ካንቺ ጋራ ይቀጥላል ወይ? እኔ አብርሽ ካንቺም ጋራ ሆነ ከሄርሜላም ጋራ ሆነ የሱን ጤንነት ነው የምፈልገው። ወንድሜ ሙሉ ጤንነቱን እንዲኖረው ብቻ ነው የምፈልገው እንጂ ወንድሜ እንደዚህ አይነት ሁኔታ ላይ እንዲኖር እኔ ስለማልፈልግ ነው። ስለዚህ እኔ ከማንም ጋር ምኖራ የሱ ምርጫ ነው። ግን ካሁን በፊት አንቺን ማየትም
አይፈልግም። በምን በሚመለከት ለምን እንደዚህ ሆነ ሩታ ብሎ እንግዲህ ዴት እየጠየቀው ነው። ነገር ግን ምንም ሩታ ምንም አያሻትም። በቃ ምንም አልሆነም ነው የምትለው። ኤፍሬምም ምንም ነገር የሆነው ነገር አንዲት ነገር የለም፣ እሱ ሙሉ ጤነኛ ነው እያለች ነውና፣ ስለዚህ እንግዲህ ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ ለዚህ ቻናል ቤተሰብ የደውሏ ምልክት እየተጫናችሁ እስቲ ቤተሰብ አድርጉ። ነቦ በጣም ተሸገርን እኮ እንዴ! እለፈልፋለሁ ዞር ብሎም የማየው ሰው እስከሌለ ድረስ ዝም ብሎ መለፍለፍ ፋይዳ እንደሌለው እንግዲህ ሁሉንም ነገር በተግባር ላይ ቢውልልን በጣም ደስ ይለናል። ነገር ግን ዩቱብ ምን እንደሆነ እኔ አላቅም ማለት ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ። ባላችሁበት ቦታ ሰላም፣ ፍቅር፣ ጤና ይብዛላችሁ። ኮቶቶቹ ገደል እንዲገባላችሁ እናንተም ገባ ገባ እያላችሁ ሁላችሁም ነው አብረን እንስራ ዩቱብ ቻናል እንግዲህ ብዬ እየጠራዋችሁ ነው። ለምን እምቢ እንደምትሉኝ ምንም የማቀው ታሪክ የለም። እንግዲህ የነ ሩታ ታሪክም አያልቅም። እነሱ በመካከላችን ዶነራቸውን እየለቃቀሙ ነው። እኛ ግን በእነሱ መካከል አዛችን እያየን ነው ማለት ነው። እንግዲህ ነገሮቹ ዛሬ እንድች እያልን እንግዲህ እችን ቻናል ለማሳደግ እኛም እየሞከርን ነው። እናንተም እምቢ እያላችሁ ነው። ግድ ነው እንግዲህ ግድ ነው። ውድ ተመልካች ሁሉም ነገር ያልፋል በሚል ሁኔታ እንግዲህ በትዕግስት እየተጫጫውን ነውና፣ ስለዚህ ሁሉም ነገር ለበጎ ነው ብዬ ነው የማምነው። ስለዚህ ላይክና ሰብስክራይብ እያደረጋችሁ አብርሽንም ወደ ራሱ እግዚአብሔር አምላክ ወደ ራሱ ይመልሰው። ለሁሉ ምንድነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ?